ዕለተ ማክሰኞ የካቲት 10 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር ከሞጣ የተንቀሳቀሰው የአገዛዙ ኃይል በፋኖ ደፈጣ ክፉኛ መመታቱ ተነግሯል። የአገዛዙ ሰራዊት ከእግረኛ እስከ ቡድን መሳሪያ መድፍና ዙ 23 ይዞ የተንቀሳቀሰ ቢሆንም በደፈጣ የተጀመረው የፋኖ ማጥቃት ወደ ቆረጣ የማጥቃት ስልት ተቀይሮ በርካታ ኃይሉ ሙትና ቁስለኛ ተደርጓል ተብሏል። ከውጊያው በኋላም የሞጣ ሆስፒታል ባገዛዙ ቁስለኞች መሞላቱ ተነግሯል። በሌላ በኩል ብሬን ተኳሹ የአፋብን አርበኛ ከበባውን በመስበር ወደ ጓዶቹ ወደ ፋኖ ተቀላቅሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ጀነራል አሳምነው ጽጌ ኮር አካል የሆነው የሜጀር ጀነራል ውባንታ ባተ ክፍለ ጦር ብሬን ተኳሽ ነው። ይህንን ታሪክ የሰራው በዝርዝር መረጃችን ትሰሙታላችሁ። የአገዛዙ መከላከያና የፌዴራል ኃይሎች በከባድ መሳሪያዎች የታጀቡ በርካታ ኮንቮዮችን በማሰለፍ ወደ ትግራይና ኤርትራ ድንበሮች በከፍተኛ ሁኔታ እየተጠጉ ይገኛሉ። ይህ ሰፊ ወታደራዊ እንቅስቃሴ የቀጠናውን የጸጥታ ስጋት ወደ ሌላ ምዕራፍ ያሸጋገረው ሲሆን የሚዲያችን ምንጮች እንደጠቆሙት የአፍሪካ ሕብረት ስብሰባ መጠናቀቅን ተከትሎ ሁኔታዎች ይበልጥ አሳሳቢ ደረጃ ላይ ደርሰዋል። በተመሳሳይ በአሁኑ ሰዓት የኤርትራ ጦር ወደ ትግራይ ክልል ሙሉ በሙሉ መግባቱና ስትራቴጂክ ቦታዎችን መቆጣጠሩ ተነግሯል። በሶስት ግንባር ሜካናይዝድ ጦሩን ይዞ የገባው የኤርትራ ሰራዊት ሁኔታዎችን በተጠንቀቅ እየተከታተለ እንደሚገኝም ታውቋል። በዝርዝር መረጃችን ሰሙታላችሁ። አትሌት ፈይሳ ለሊሳ ከሀገር መውጣቱ ሲነገር ከገጫቸው ሁለት ልጆች የአንደኛዋ ሕይወት ማለፉ ተነግሯል። ፈይሳ ለሊሳ ጠጥቶ ሲያሽከረክር ሁለት ሰዎችን ገጭቶ ከፍተኛ ጉዳት ደርሶባቸው በከፍተኛ ክትትል ውስጥ ነበሩ። በአደጋው ከተገጩት አንደኛዋ የ16 ዓመት ታዳጊ ሕይወት ማለፉ ተሰምቷል። ፈይሳ ለሊሳ አደጋውን ካደረሰ በኋላ ፖሊሶች በቁጥጥር ስር ሊያውሉት ሲሞክሩ ክላሽ አውጥቶ ማስፈራራት እንደጀመረና ከአካባቢው በፍጥነት እንደተሰወረ ተነግሯል። አሁን ላይ ደግሞ ከሀገር የመውጣቱ ዜና ብዙዎችን እያነጋገረ ነው። በዝርዝር ተሰሙታላችሁ። የአሜሪካ አየር ኃይል እጅግ ዘመናዊ የሆኑ 18 ስውር ተዋጊ ጀቶችን ወደ መካከለኛው ምስራቅ አዘመተ። በዓለም አቀፍ የፖለቲካና ወታደራዊ መድረክ እጅግ አነጋጋሪ የሆነ ግዙፍ ወታደራዊ እንቅስቃሴ ተጀምሯል። የአሜሪካ አየር ኃይል የአምስተኛ ትውልድ የቴክኖሎጂ ውጤት የሆኑትን 18 F-35A ስውር ተዋጊ ጀቶችን ከእንግሊዝ የሮያል አየር ኃይል ጣቢያ በድንገት ወደ መካከለኛው ምስራቅ አሰማርቷል። የኢራንና የአሜሪካ ጉዳይ እጅግ አሳሳቢ ደረጃ ላይ ደርሷል። ምን ይከሰታል? በዝርዝር መረጃችን ተሰሙታላችሁ። የተወደዳችሁ የቻናላችን ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች በዝርዝርና በትንታኔ ወደ እናንተ ለማቅረብ አዘጋጅተን ቀርበናል። በየቀኑ ወደ እናንተ የምናደርሳቸውን አዳዲስ መረጃዎች በፍጥነት ለመከታተል ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳይረሳ እንላለን። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። እስከ መጨረሻው ተከታተሉን። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር ከሞጣ የተንቀሳቀሰው የአገዛዙ ኃይል በፋኖ ደፈጣ መመታቱ ተነግሯል። ከሞጣ በሌሊት የተንቀሳቀሰው የአገዛዙ ኃይል አጋሙሃ የተባለ ቀጠና ላይ ከባድ ጥቃት ተከፍቶበታል። የአገዛዙ ጦር ከእግረኛ እስከ ቡድን መሳሪያ መድፍና ዙ 23 ይዞ የተንቀሳቀሰ ቢሆንም በደፈጣ የተጀመረው የፋኖ ማጥቃት ወደ ቆረጣ የማጥቃት ስልት ተቀይሮ በርካታ ያገዛዙ ኃይል ሙትና ቁስለኛ ተደርጓል። ከፋኖ አፈሙዝ የተረፈው ያገዛዙ ጦር በዙ 23 የአካባቢውን ተራራና ጫካ እየደበደበ አስከሬን ሲሰበስብ መዋሉን የአካባቢው የመረጃ ምንጮቻችን አረጋግጠዋል። ከውጊያው በኋላም የሞጣ ሆስፒታል ባገዛዙ ቁስለኞች የተሞላ መሆኑን ከውስጥ የመረጃ ምንጮች ለማረጋገጥ ተችሏል። በሌላ በኩል ብሬን ተኳሹ የአፋብን አርበኛ ከበባውን በመስበር ወደ ወገን ተቀላቅሏል። የአማራ ፋኖ
ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ጀነራል አሳምነው ጽጌ ኮር አካል የሆነው የሜጀር ጀነራል ውባንታ ባተ ክፍለ ጦር ብሬን ተኳሽ የሆነው አርበኛ ተመስገን አለሙ በዘመቻ 10 አለቃ ሀቢብ የሱፍ በተሰየመው ዘመቻ አይና ቡግና ዙሪያ በተካሄደው አውደ ውጊያ ታላቅ ጀብዱ ፈጽሟል። በዚህ አውደ ውጊያ የብሬን ጠበብቱ አርበኛ ተመስገን አለሙ ከአይና ከተማ በስተደቡብ ምስራቅ አቅጣጫ መስቀለ ክርስቶስ ሶራ ሜዳ ላይ ለጓዶቹ የፋኖ ተዋጊዎች ሽፋን እየሰጠ ባለበት ጊዜ በሌላ አቅጣጫ በአገዛዙ መከላከያ ከበባ ውስጥ ገብቶ የነበረ ቢሆንም የአማራን ሕዝብ አደራ ተሸክሜ አንዲት ጥይት ለራሴ ማጥፊያ እስክትቀር ድረስ ተፋልሜ ሰዋለሁ እንጂ ጓዶቼ ያላስተማሩኝን የምን እጅ መስጠት በማለት በሁለት አቅጣጫ የነበረውን ከበባ በመስበርና ከ10 በላይ ያገዛዙን ኃይል በመጣል ወደ ፋኖ ተቀላቅሏል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የኮሩ ሕዝብ ግንኙነት ክፍል መረጃውን አድርሷል። ያገዛዙ መከላከያና የፌዴራል ኃይሎች በከባድ መሳሪያዎች የታጀቡ በርካታ ኮንቮዮችን በማስፈለፍ ወደ ትግራይና ኤርትራ ድንበሮች በከፍተኛ ሁኔታ እየተጠጉ ይገኛሉ። ይህ ሰፊ ወታደራዊ እንቅስቃሴ የቀጠናውን የጸጥታ ስጋት ወደ ሌላ ምዕራፍ ያሸጋገረው ሲሆን የጣቢያችን የመረጃ ምንጮች እንደጠቆሙት የአፍሪካ ህብረት ስብሰባ መጠናቀቁን ተከትሎ ሁኔታዎች ይበልጥ አሳሳቢ ደረጃ ላይ ደርሰዋል። ሰራዊቱ የሰው ኃይል አቅሙን ይበልጥ ለማጠናከር ቀድሞ በተለያዩ ምክንያቶች ተቀንሰው የነበሩ ወታደሮችን ጥሪ በማድረግ ወደ ስራ እንዲመለሱ እያደረገ ይገኛል። በተመሳሳይ ጊዜ በኦሮሚያና በሌሎች ክልሎች የሚሊሻና የልዩ ኃይል ስልጠናዎች በከፍተኛ ፍጥነት ተጠናክረው የቀጠሉ መሆኑ የታወቀ ሲሆን ዋናው ወታደራዊ ኃይል ወደ ትግራይ ድንበር እንዲዘምት ለማስቻል ሰልጣኞችን ቶሎ በማስመረቅ ክልሎችን የመጠበቅ ስራ እንዲረከቡ እየተደረገ መሆኑ ተሰምቷል። በሌላ በኩል የትግራይ ኃይሎች ፋኖና የኤርትራ ኃይሎች ለሰፊ መከላከልና ማጥቃት ራሳቸውን እያዘጋጁ እንደሆነ የሚወጡ መረጃዎች ይጠቁማሉ። ይህ ባለብዙ ወገን የጦርነት ዝግጅት በምስራቅ አፍሪካ ቀንድ ላይ አዲስ የፖለቲካና የጸጥታ ቀውስ ሊፈጥር እንደሚችል ስጋቶች ያሉ ሲሆን የዚህ ዝግጅት ዋና ግብ የቀጠናውን ወታደራዊ የበላይነት ለማረጋገጥና ድንበሮችን በኃይል ማጠናከር እንደሆነ ይገመታል። የቀጠናው የፖለቲካ ተንታኞች መረጃ የሚያሳየው በቀጣዮቹ ጥቂት ሳምንታት ውስጥ በድንበር አካባቢዎች ላይ ከፍተኛ የኃይል አስተላለፍ ለውጦችና ወሳኝ ወታደራዊ ክስተቶች ሊጠበቁ እንደሚችሉ ነው። በአሁኑ ሰዓትም የኤርትራ ጦር ወደ ትግራይ ክልል ሙሉ በሙሉ መግባቱና ስትራቴጂክ ቦታዎችን መቆጣጠሩ ተነግሯል። በሶስት ግንባርም የካናይዝድ ጦሩን ይዞ የገባው የኤርትራ ሰራዊት ሁኔታዎችን በተጠንቀቅ እየተከታተለ እንደሚገኝም ተነግሯል። አትሌት ፈይሳ ለሊሳ ከሀገር መውጣቱ ሲነገር ከገጫቸው 2 ልጆች የአንደኛዋ ሕይወት ማለፉ ተነግሯል። ፈይሳ ለሊሳ ጠጥቶ ሲያሽከረክር 2 ሰዎችን ገጭቶ ከፍተኛ ጉዳት ደርሶባቸው በከፍተኛ ክትትል ውስጥ ነበሩ። በአደጋው ከተገጩት የአንደኛዋ የ16 ዓመት ታዳጊ ሕይወት ማለፉም ተነግሯል። ፈይሳ ለሊሳ ወዲያውኑ አደጋውን እንዳደረሰ ፖሊስ በቁጥጥር ስር ሊያውለው ሞክሮ የነበረ ሲሆን ነገር ግን አትሌቱ በእብሪት ክላሽ አውጥቶ ፖሊሶችን አስፈራራ በኋላ ከአካባቢው በቪኤት መኪናው መሰወሩ ተነግሯል። ፈይሳ በፌስቡክ ገጹ ላይ ያጋጥማል አታካብዱ ሲል የለጠፈ ሲሆን በገዛ መኪናዬ የፈለኩትን ማድረግ እችላለሁ የሚል ይዘት ያለው በትዕቢት የተሞላ መልእክት አስተላልፏል። ይህ መልእክቱም በብዙዎች ዘንድ ከፍተኛ ቁጣን አስነስቷል። አንዳንድ ምንጮች ደግሞ አሁን ፈይሳ በፍጥነት ከሀገር እንዲወጣ ተደርጓል ብለዋል። በአዲስ አበባ በተካሄደው የአፍሪካ ህብረት ስብሰባ ላይ የአንድ የአፍሪካ ሀገር ከፍተኛ ባለስልጣን የፈጸሙት ድርጊት በብዙዎች ዘንድ ከፍተኛ መነጋገሪያና ቁጣን ቀስቅሷል። እኚህ ባለስልጣን አህጉራዊ ጉዳዮች በሚመከሩበት በዚያ ታላቅ መድረክ ላይ የአይፎን ስልካቸውን በማውጣት የሞባይል ጌም ሲጫወቱ ታይተዋል። ይህ ድርጊት በስብሰባው ላይ ተሳታፊ የነበሩ ሰዎችን ያስቆጣ ሲሆን አንዳንዶችን ደግሞ በእጅጉ ግርምት ላይ ጥሏቸዋል። የአፍሪካ መሪዎች ለአህጉሪቱ ችግሮች
መሪዎች ዘላቂ መፍትሄ ከመፈለግ ይልቅ ጊዜያቸውን እንዲህ ባሉ ትርጉም የለሽ ድርጊቶች ማሳለፋቸው አህጉሪቱ በዓለም አቀፍ ደረጃ ያላትን መጥፎ ገጽታ ይበልጥ የሚያበላሽ ነው ተብሏል። መሪዎች ለአፍሪካውያን መፍትሄ አይሰጡም ተብለው በሚተቹበት በዚህ ወቅት እንዲህ ያለ ኃላፊነት የጎደለው ድርጊት መፈጸሙ እጅግ አሳዛኝ ነው ሲሉ ብዙዎች ቅሬታቸውን እየገለጹ ይገኛሉ። ይህ አጋጣሚ በሶሻል ሚዲያ መንደርም ሰፊ መነጋገሪያ ሆኖ ይገኛል። እናንተስ የአህጉሪቱ ጣፋንታ በሚወሰንበት በዚያ ታላቅ ስብሰባ ላይ እንዲህ ያለ ድርጊት መፈጸሙን እንዴት አያችሁት? ኮሜንት ላይ ሐሳባችሁን አካፍሉን። የአሜሪካ አየር ኃይል እጅግ ዘመናዊ የሆኑ 18 ስውር ተዋጊ ጀቶችን ወደ መካከለኛው ምስራቅ አዘመተ። በዓለም አቀፍ የፖለቲካና ወታደራዊ መድረክ እጅግ አነጋጋሪ እንቅስቃሴ ተጀምሯል። የአሜሪካ አየር ኃይል የአምስተኛ ትውልድ የቴክኖሎጂ ውጤት የሆኑትን 18 F-35A ስውር ተዋጊ ጀቶችን ከእንግሊዝ የሮያል አየር ኃይል ጣቢያ በድንገት ወደ መካከለኛው ምስራቅ አሰማርቷል። የካቲት 16 የተጀመረው ይህ ስትራቴጂካዊ ስምሪት የጠላትን የአየር መከላከያ ራዳር ቀፎ ሳይታወቁ ሰብረው የመግባት አቅም ባላቸው በእነዚህ ዘመናዊ የሞት ማሽኖችና በነዳጅ ጫኝ አውሮፕላኖች ታጅቦ እየተከናወነ ይገኛል። ወታደራዊ ተንታኞች እንዳረጋገጡት እነዚህ የሰማይ ላይ ነብሮች በቡድን ተከፋፍለው ወደ አሜሪካ ማዕከላዊ እዝ ቀጠና በፍጥነት እያመሩ ነው። መዳረሻቸውም በዮርዳኖስ የሚገኘው የሙዋፋቅ ሳልቲ አየር ጣቢያን ጨምሮ የአሜሪካን ወታደራዊ ጡንቻ በሚያፈረጥሙ ሌሎች ስትራቴጂካዊ ስፍራዎች እንደሚሆን በሰፊው ይገመታል። ይህ ድንገተኛና ከፍተኛ የአየር ኃይል ክምችት የተከናወነው ከኢራን ጋር የተያያዘው ቀጥተኛ ያልሆነ የኒውክሌር ድርድር በተጀመረበትና ቴህራን በሆርሙዝ የባህር ወሽመጥ ላይ ወታደራዊ ጡንቿን በማሳየት ዛቻ በሰነዘረችበት እንዲሁም የአሜሪካ አውሮፕላን ተሸካሚ መርከቦች በአካባቢው በሚንቀሳቀሱበት እጅግ ውጥረት የተሞላበት ወቅት ላይ መሆኑ ነገሩን አሳሳቢ አድርጎታል። ይህ የዋሽንግተን ጠንካራ እርምጃ ለኢራንና ለአጋሮቿ የተላከ ግልጽ የማስጠንቀቂያ ደወል እንደሆነም ይታመናል። የዲፕሎማሲ አማራጮች ከተዘጋጉና ቀጠናዊ ውጥረቶች ከቀይ መስመር ካለፉ አሜሪካ ለማንኛውም አይነት ከባድ ያጸፋ እርምጃና ጥቃት ዝግጁ መሆኗን በተግባር እያሳየች ነው። ይህ ለትልቅና አውዳሚ ጦርነት የተደረገ ቅድመ ዝግጅት ወይስ ኢራንን ወደ ድርድር ጠረጴዛ በኃይል ለመመለስ የታቀደ ስትራቴጂካዊ የኃይል ማሳያ? የሚቀጥሉት ቀናት ምላሽ የሚሰጡ ይሆናል። የኢራኑ መሪ አያቶላህ ኻሜኔ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ ይችላል ሲሉ አስጠነቀቁም። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ኻሜኔ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዝደንት ዶናልድ ትራምፕ ምላሽ ሰጥተዋል። ፕሬዝደንት ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካን ጦር ሰራዊት ኃያልነት ባገኙት አጋጣሚ ሁሉ በተደጋጋሚ ሲናገሩ ሰንብተዋል። በሀገራቸው ዙሪያ የጦር መርከቦቿን እያስጠጋች ያለችው አሜሪካ ኢራን የሚቀርቡላትን ቅድመ ሁኔታዎች በመቀበል ከስምምነት ላይ ካልደረሰች እርምጃ እንደሚወሰድባት ሲዝቱ ሰንብተዋል። ይህንን በተመለከተ ኻሜኔ በሰጡት ምላሽ የአሜሪካ ፕሬዝደንት ሰራዊታቸው በዓለም ላይ ጠንካራው እንደሆነ በተደጋጋሚ ይናገራሉ። ጠንካራ የተባለ ሰራዊት አንዳንድ ጊዜ እንዳይነሳ ተደርጎ ክፉኛ ሊመታ ይችላል በማለት አስጠንቅቀዋል። ጠቅላይ መሪው ጨምረውም አሜሪካ የጦር መርከቦችን ወደ ኢራን መላኳን በተደጋጋሚ እየገለጸች መሆኗን በመጥቀስ መርከቦች አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛው ነገር እነዚህን መርከቦች ከባህር ስር እንዲሰምጡ የሚያደርገው የጦር መሳሪያ ነው በማለት የአሜሪካ መርከቦች የሚገጥማቸውን ምላሽ አመልክተዋል። አሜሪካ ካለፈው ሳምንት ጀምሮ በዓለም ላይ ካሉ ትልቅ አውሮፕላን ተሸካሚ የጦር መርከቦች መካከል አብርሃም ሊንከን የተባለውን በኢራን አቅራቢያ በሚገኘው ባህር ላይ ያሰማራች ሲሆን በቬንዙዌላ ላይ በተፈጸመው ጥቃት ውስጥ ተሳታፊ የነበረው ጀራርድ ፎርድ መርከብ ደግሞ ወደ ባህረ ሰላጤው እንዲያመራ አድርጋለች። ከነዚህ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በተጨማሪ ሌሎች በርካታ የአሜሪካ የጦር መርከቦች ከተለያዩ የዓለም ክፍሎች ወደ መካከለኛው ምስራቅ ተሰማርተዋል።
የቀድሞው የአሜሪካ ፕሬዝደንት ባራክ ኦባማ ባዕድ ፍጥረታት ከምድር ጋር ግንኙነት ስለማድረጋቸው የሚያሳይ ምንም አይነት ማስረጃ እንዳልተመለከቱ ገለጹ። ፕሬዝደንቱ ይህንን ማብራሪያ የሰጡት ቀደም ብሎ ብሪያን ታይለር ኮሄን ከተባለ የፖድካስት አቅራቢ ጋር ባደረጉት ቆይታ ባዕድ ፍጥረታት ወይም ኤሊያንስ እውን ናቸው በማለት ለሰጡት አስተያየት የተሳሳተ ትርጉም እንዳይሰጠው በማሰብ ነው። ኦባማ ቅዳሜ ዕለት በተለቀቀው የፖድካስት ቆይታቸው ስለ ባዕድ ፍጥረታት መኖር ተጠይቀው ሲመልሱ እውን ናቸው፣ ነገር ግን እኔ አላየሁም ብለው ነበር። አክለውም በሴራ ትንታኔዎች እንደሚወራው ባዕድ ፍጥረታት ኤሪያ 51 በሚባለው ሚስጥራዊ ወታደራዊ ቀጠና ውስጥ ተደብቀው እንዳልሆነና ከአሜሪካ ፕሬዝደንት የተደበቀ ሚስጥራዊ ከመሬት በታች ያለ ተቋም ስለመኖሩ እንደማያውቁ በቀልድ መልክ ተናግረዋል። ይህ ንግግራቸው ከፍተኛ የህዝብ መነጋገሪያ መሆኑን ተከትሎ ኦባማ በኢንስታግራም ገጻቸው ላይ በሰጡት ተጨማሪ ማብራሪያ ንግግራቸው ፖድካስቱ ወቅት ለነበረው ፈጣን ጥያቄና መልስ መንፈስ ተስማሚ እንዲሆን ታስቦ የተደረገ መሆኑን ገልጸዋል። ከአጽናፈ ዓለም ስፋት አንጻር በሌላ ስፍራ ህይወት የመኖሩ እድል በስታቲስቲክስ ደረጃ ከፍተኛ ሊሆን ይችላል ያሉት ኦባማ፣ ነገር ግን በፀሐይ ስርዓቶች መካከል ያለው ርቀት እጅግ ሰፊ በመሆኑ ባዕድ ፍጥረታት ወደ ምድር መጥተው የመጎብኘታቸው እድል ዝቅተኛ ነው። በእኔ የፕሬዝደንትነት ዘመንም ቢሆን ባዕድ ፍጥረታት ከኛ ጋር ግንኙነት ማድረጋቸውን የሚያሳይ ምንም አይነት ማስረጃ አላየሁም ሲሉ በቁርጠኝነት ገልጸዋል። ኤሪያ 51 በደቡባዊ ኔቫዳ የሚገኝና በከፍተኛ ሚስጥር የተያዘ የአሜሪካ አየር ኃይል ተቋም ሲሆን ለረጅም ጊዜ ከባዕድ ፍጥረታት ጋር የተያያዙ የሴራ ትንታኔዎች ሲነሱበት ቆይቷል። ሆኖም ተቋሙ በይፋ የታወቀው የአውሮፕላን መፈተኛ ማዕከል በመሆን ብቻ ነው። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዕለተ ማክሰኞ የምሽት መረጃዎቻችን እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን በሌሎች ጉዳዮች እንጠብቃችኋለን። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ምክንያቱም በየቀኑ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ ያስችላችኋልና። በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።